ሰላም ሰነበታችሁልን እንደምን አላችሁልን ብለናል አድማጭ ተመልካቾቻችን። በቅርብ ጊዜያት ውስጥ ድርድር ያደረጉት አሜሪካና ኢራን አሁንም ሰው አየን አላየን በሚመስል መልኩ መረጃው በይፋ ግልጽ አልሆነም። ዶናልድ ትራምፕ ስምምነት ላይ ደርሰናል ቢልም የኢራን ባለስልጣናት ዝምታን መርጠዋል። ጓዶች ይሄ ጉዳይ ወዴት እያመራ ነው? በእናምንም ባናምንም ኢራንና አሜሪካ ድርድራቸውን ጨርሰዋል። ግን ከበስተጀርባ አንድ አካል ከፍተኛ መናወጥ ውስጥ ነው ይለናል የዛሬው ዘገባ። እስራኤል ከዚህ በላይ ነገሮች እንዳይከሩና ድርድሩ ተጧጡፎ መጨረሻ ላይ ስምምነት ከተደረገ ህልውናዬ አደጋ ላይ ይወድቃል ብላ አሁንም በስጋት ላይ ነች። ዛሬ ላይ ሁሉም ሀገራት በይፋ የሁለቱን ሀገራት ድርድር ቢጠብቅም ከኋላ ግን የሚሰሩት ሥራዎች አሁንም አደጋ ላይ ናቸው ተብሏል። ጋሼ ትራምፕ ከበፊት ጀምሮ ያንን ሁሉ ሀያል ሀገር ሲያንበረክኩ እቺ ትንሽ ሀገር እንዴት ተገዳደረቻቸው? እንደ እውነቱ ፐርሺያ የጥንቷ ፐርሺያ ቀላል ሀገር አይደለችም። እንዲህ በቀላሉ እጅ ትሰጣለችም ተብሎ አይታሰብም። ለዘመናት ከመሬት ስር የገነባቸው እነዛ በጭራሽ የማይደፈሩ ምሽጎች፣ የመሳሪያ ማምረቻዎች ኢራንን ዛሬ ላይ ሀያል አድርገው ከሀያላኑ ጋር ፍጥጫ ውስጥ እንድትገባ እድሉን ሰጥቷታል እያሉ ነው። ታዲያ ሰሞኑን የተደረገው ድርድር ምንን የተመለከተ ነው? ድርድሩ በዋናነት ኢራን ለዘመናት የገነባቸውን ኒውክሌር ቦምብ እንድታቆም በቀጥታ የሚያስገድዳት ሲሆን አሜሪካ ደግሞ በአንጻሩ በኢራን ላይ የተጣሉ ማዕቀቦችን ለማንሳት ድርድር ጀምራለች። ከዚህ ሁሉ ነገር ጀርባ አሜሪካንን በከባዱ ስለላ ውስጥ የከተተችው እስራኤል ምናልባት የእጅሽን ነው ያገኘሽው የሚል የተለያዩ መላምቶች እየደረሱ ነው። እስራኤል አሜሪካንን በከባዱ ስለላ ውስጥ ከታ ፔንታጎንን አስጨንቃ ነበር። ከሰሞኑ ይህ ዜና በመላው ዓለም በተለያዩ ሀገሮች እየተሰራጨ እየተሰማ ሲሆን እስራኤልም ለጉዳዩ ምላሽ ላለመስጠት ወደ ኋላ ስትል ከርማለች። አድማጭ ተመልካቾቻችን ኦምኒያ ዜና ላለፉት ዓመታት በሚባል ደረጃ በዜና ዘገባችን ስንሰራ የቆየን ቢሆንም እስካሁን ድረስ የሰብስክራይብ መጠናችን አነስተኛ ሆኗል። ታዲያ ሰብስክራይብ በማድረግ ትኩስ መረጃዎች እንዲደርሷችሁ እናንተም የዚህ ታላቅ ቻናል አባል እንድትሆኑ በታላቅ ድምጽ እንጠይቃችኋለን። ወደ ዜናችን ስንመለስ እስራኤል ከዚህ ሁሉ ነገር ጀርባ ነበረች ወይ የሚል ጥያቄ በብዙዎች ዘንድ እየተነሳ ይገኛል። እውነት ነው። ብዙዎች የማያምኑት ነገር ግን የሞሳድን ታላቅነት እየገለጠ አንድ ሚስጥር ይፋ ሆኗል። አሜሪካ እስራኤልን ከትላልቅ ሀገሮች በተለየ እንደ ቻይናና ራሽያ ካሉ የደህንነት ስጋት በጣም አለብኝ ብላ ከምታስባቸው ሀገራት ተርታ እስራኤልን አስገብታታለች። ይሄ ጉዳይ በቀላሉ የሚታይ አይደለም። እስራኤል በዚህ የደህንነት ስጋታችን እስራኤል ላይ ታላቅ ነው እንዲባል ያስቻለ ጉዳይ ፈጽማለች። አሜሪካን በታሪኳ በወዳጅ ተከዳሁ ብላ ብታስብም ነገር ግን ጉዳዩ ሌላ ነው እየተባለ ነው። እስራኤል የአሜሪካንን እያንዳንዷን እንቅስቃሴ ማጥናትና መተንበይ የዕለት ተዕለት ስራዋ ካልሆነ እስራኤልም አደጋ ላይ መውደቋ የማይቀር ነው። ሞሳድ ይህን የቤት ስራ ተቀብሎ የአሜሪካን ባለስልጣናት በየዕለቱ የሚበሉትን፣ የሚጠጡትን፣ የሚራመዱበትን ሁሉ ሲሰልል ነበር ተብሏል። በዚህም ምክንያት የሲአይኤ ዋና መስሪያ ቤት የአሜሪካንን የደህንነት መረጃ ምንጭ ጠቅሶ እንደዘገበው አሁን ላይ እስራኤል ልክ እንደ ቻይና እንደ ራሽያ ትልቅ የአሜሪካ የደህንነት ስጋት ተብላ በአሜሪካ መዝገብ ላይ ተጽፋለች ይለናል። ይሄ ጉዳይ በቀጥታ አሁን ላይ አሜሪካ ከኢራን ጋር ላደረገችው ድርድር የመጨረሻው የመግባቢያ ሰነድ ውስጥ እንዲካተት እንዲሁም አሜሪካ ዘላቂ ወዳጅ ዘላቂ ጠላት የሚለውን የቻይናን ሁሉም ነገር በነበረበት አይቀጥልም። የዓለም የነዳጅ ዋጋ ከመውረዱም በላይ የሀገራት ኢኮኖሚ ማንሰራራት ይጀምራል። ነገር ግን እዚህ ጋር አንድ ጉዳይ ልብ ልንል ይገባል። ኢራን የኒኩሌር መርሃ ግብሯን ብታቋርጥም በቀጣይ ምን ልትፈጠር ትችላለች የሚለው ግን የሁሉም የቤት ስራ ሆኗል። የአሜሪካ የስለላ ምንጮች
ኢራን በቀጣይ ምንም አይነት የኒውክሌር ቦምብ እንደማትሰራ ማስተማመኛ ይፈልጋሉ። ነገር ግን ይህን ጉዳይ በቀጥታ እንዴት ማስቆም እንደሚቻል አሁንም ግልጽ አይደለም። ከዚህ ሁሉ ጀርባ የኢራን ጎረቤቶች ግን ኢራን በቀጥታ ትዝብት ነው ብላለች። በአንድነት የእስልምና እምነት ተከታይ ሆነው ሳለ ለአሜሪካ የጦር ሰፈር እስከ መስጠት የደረሱት ኢራንም በቀጥታ ወደ ጦርነት በገባችበት ወቅት ጀርባቸውን ሰጥተው የአሜሪካ የጦር ቤዝ በቀጥታ ወደ ኢራን ጥቃት እንዲፈጽም እድል የሰጡ አገሮች ትዝብት ነው ትርፉ ተባብለው ያለፉ ሲሆን ድርድሩ የሚሳካና ኢራንና አሜሪካ ወዳጅነት ሆነው የሚቀጥሉ ከሆነ ኢራን በቀጣይ ከታደገችና ኢኮኖሚዋን ካስተካከለች በኋላ ለነዚህ ሀገሮች ወየሁ ማለት ይበጃል እያሉ ነው። ታዲያ አድማጭ ተመልካቾቻችን አሜሪካ በዚሁ ከቀጠለች ዓለምን እንዲህ ማረጋጋትና ማስታጠቅ እንዲሁም ደግሞ ሀያልነቷን አስጠብቃ የምትሄድ ከሆነ የዓለም ቀጣይ ነገር ምን ይሆናል የሚል አዳዲስ መላምቶች እየወጡ ነው። አሜሪካ ለምን የኢራንን ጦርነት በጊዜ ለመቋጨት ፈለገች የሚለው ሌላኛው ጥያቄ ነው። ወዳጆቻችን ጉዳዩ ወዳጅን ጠላትን የመለየት ሳይሆን የትኛው አንገብጋቢ ነው የሚለውን ማየት ነው። አሜሪካ በዚህ በአንድና በሁለት ጊዜ የሚተካ ነገር አላጠፋችም። ወዲያው የተገባበት ጦርነት እስራኤል አሜሪካንን አሞኝታለች ተብሎ በሚታሰብበት ዶናልድ ትራምፕ ሞኝ ሆነዋል፣ ቤንጃሚን ኔታንያሁ ሸውደዋቸዋል ተብሎ በሚጠራበት በዚህ ጦርነት አሜሪካ እስካሁን ድረስ 25 ቢሊዮን ዶላር ለዚህ ጦርነት አውጥታለች። የቁጥር ቀላል አይደለም። የኢትዮጵያ ሕዝብ ዓመቱን ሙሉ የሚያመርተው የቡና ምርት በዓመት የሚያስገባው ከመላው ኢትዮጵያ ተጠራቅሞ የሚሄደው ቡና በዓመት 1 ቢሊዮን ዶላር ያስገባል። ይህም ማለት የኢትዮጵያን የ25 ዓመት የቡና ምርት ሙሉ በሙሉ እምሽክ ያደረገ ጦርነት ነው። እንደ ቀላል የሚታይ አይደለም። ታዲያ አሜሪካ በዚህ ጦርነት ከባድ ኪሳራን አስተናግዳለች። ከዚህ ኪሳራ ለማገገምና በተለይም ደግሞ በአሁን ሰዓት የራሺያ ጡንቻ ያበጠ በመሆኑ አሜሪካ ከኢራን ጋር ተደራድራ የቻይናና የራሺያን ግንኙነት በማለዘብ የሩሲያን የነዳጅ እና የተለያዩ ነገሮች አቅርቦት በማደንዘዝ ራሺያን ሳንክሽን ውስጥ በመክተት በድጋሚ ራሺያ ልዕለ ኃያልነቱ እንዳትረከብ ለማድረግ የተወጠነ ሴራ ነው እየተባለ ነው። አድማጮቻችን ኦምኒያ ዜና እንደነገርናችሁ ላለፉት በርካታ ወራት በዜና ዘገባችን ላይ ከርመናል። ነገር ግን እስካሁን ሰብስክራይበር መጠናችን በጣም ዝቅተኛ ነው። በያላችሁበት ሰብስክራይበር እያረጋችሁን አብራችሁን ዝለቁ። በቀጣይ በእርግጠኝነት ከፍተኛ የሰብስክራይብ መጠን ኖሮን በአገራችን ትልቅ የዜና ቻናል እንደምንሆን እናምናለን። በቀጣይ እንድንሰራላችሁ የምትፈልጉትንም ዜና በኮሜንት መስጫ ውስጥ አስቀምጡልን። በስተመጨረሻም ልንላችሁ የምንፈልገው አንድ ነገር አለ። በዚህ የዓለም ፖለቲካ ውስጥ ማንም ወዳጅ ማንም ጠላት የለም። በመጀመሪያው የኢትዮጵያና ኤርትራ ግንኙነት አንቺን ለኔ እኔ ላንቺ እንዳልተባለ ዛሬ ላይ ሁለቱ ሀገራት ምናልባት በቅርቡ በሚነሳ በሚጫር አንዲት ጠብታ የክብሪት ፍንጣሪ ጦርነት ገጥመው ልናይ እንችላለን። ታዲያ ከዛም በኋላ ቢሆን እጅ ተጨባብጠው ተቃቅፈው ይቅርታ ሊባባሉ ይችላሉ። ነገር ግን በዞኖቹ ጸብ የሚረገጠው ሳር መጨረሻው እምባና ለሀገርም ትኩሳትን የሚያስተላልፍ ለነገው ትውልድ ትምህርት የሚሰጥ ነገር ሆኖ ያልፋል። ስለዚህ በዓለም ፖለቲካ ውስጥ ሁላችንም መገንዘብ ያለብን ዘላቂ ወዳጅም ዘላቂ ጠላትም የለም። አሜሪካም ይህንን ይመስላል እየተገበረች የሚገኘው። ሁላችሁም በያላችሁበት ሰላማችሁ ይብዛ። ኦምኒያ ቲዩብን አሁንም ሰብስክራይብ አድርጉልን። ሰናይ ቀን፣ ሰናይ ጊዜ።